አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱስ አንቲቦስ ኤጲስቆጶስ ዘሀገረ በአርማ። በዚህ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 16 በዚች ቀን የበአርማ አገር ኤጲስቆጶስ ቅዱስ አንቲቦስ በሰማዕትነት አረፈ። እርሱም የመለኮትን ነገር ለሚናገር ለወንጌላዊው ዮሐንስ ረድኡ ነው። እርሱም ከአይሁድ ወገን በግዛቱ ውስጥ አንድ ሰው የሚታይ እስካልሆነ ድረስ አይሁድን ያጠፋቸውና ኢየሩሳሌምንም ባፈረሳት በአስባስያኖስ ልጅ በግማትያኖስ ዘመን ነበረ። ከእስራኤል መንግሥት ትውልድ ያላቸውንም ብዙዎችን ገደላቸው። ለመንግሥቱና ለራሱ ስለፈራ ነው። የክብር ባለቤት ክርስቶስ አምላካቸውና ንጉሣቸው ድል አድራጊና እነርሱም ወገኖች እንደሆኑ ክርስቲያኖች ይናገራሉና፣ ስለዚህ ከአማንያን ብዙዎችን ገደለ። ወንጌላዊ ዮሐንስም ከእርሱ ሸሸ። የዮሴፍ ልጁ በሮሜ ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የአይሁድን ተወላጆች ወደ እርሱ አስመጣቸው። የክብር ባለቤት ስለሆነ ክርስቶስ መንግሥት በጠየቃቸው ጊዜ ክርስቶስ ሰማያዊ ንጉሥና በሰማያት የሚኖር እንደሆነ በሕያዋንና በሙታን ሊፈርድ ለሁሉም እንደየሥራው ሊከፍለው ዳግመኛ ይመጣ ዘንድ እንዳለው አስረዱት። ይህንንም ሰምቶ እጅግ ፈራ። ክርስቲያኖችንም ማሰቃየቱን ተዋቸው። ቅዱስ አንቲቦስን ግን የክብር ባለቤት ክርስቶስን ሊያስክደው ሽቶ ጽኑ ስቃይን አሰቃየው። እርሱም በስቃዩ ውስጥ በመታመን ጸና። ከዚህም በኋላ ከናስ በተሰራ በላመ ፈጅ ጋን ውስጥ አድርገው ከበታቹ እሳትን አነደዱ። እርሱም በውስጧ ሆኖ ስለከበረ ስሙ ምስክር ሊሆን ያደለው እግዚአብሔርን ፈጽሞ ያከብርና ያመሰግን ነበር። ከዚህም በኋላ ስሙን ለሚጠሩና መታሰቢያውን ለሚያደርጉ ከነፍስ ከሥጋ ደዌ ሁሉንም ይፈውሳቸው ዘንድ እግዚአብሔር ፈለገ። ከዚህም በኋላ ከነሐስ በተሰራው በላመፈጅ ውስጥ የምስክርነቱን ተጋድሎ ፈጽሞ ነፍሱን ሰጠ። በድኑንም ሲጥሉት ምእመናን አንስተው በታላቅ ክብር ፈጽሞ እያመሰገኑ ወስደው በቤተ ክርስቲያን ውስጥ አኖሩት። እርሱም አስቀድሞ በግዞት ቤት ሳለ ከወንጌላዊ ዮሐንስ ዘንድ የሚያጽናናውንና የሚያረጋጋው ቸር ጠባቂ እረኛን ታማኝ አገልጋይ ካህን የሚሆን መልእክት ወደ እርሱ መጣ። እንደዚህም ብሎ ሁለተኛ ነገረው። በሰማዕትነት እንደሚሞት አንተ ከከበሩ ሐዋርያትና ከሰማዕታት ጋር ተቆጥረሃል። ደግሞ ከሥጋው ጣፋጭ የሽቱ ቅባት እንደሚፈስ ለእሱ ተነገረ። እርሱም መዓዛው እጅግ ጣፋጭ የሆነ በእምነት ለሚሻው ሁሉ እስከ ዛሬ ጠቃሚ የሆነ ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ አንቲቦስ ረድ ዘወንጌላዊ ዮሐንስ ፍቁረ እግዚ ውሳጤ ላይመ ብርት ርሱን እንተፈጸምከ ለስም ያለጽህደኒ እምስከትየ ለብእሲ ሀጥ እምበርነ ስጋከ እንተ ውህዘ ቅብ። በዚችም ቀን ደግሞ የሰማዕት ሳባ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 17 በዚች ቀን የዘብዴዎስ ልጅ የወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በሰማዕትነት አረፈ። ዛቅረብኩ ማሕሌተ አዘኪሬ አይላፈ እምለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ወራት ሰባኪያን ሰማዕት ወጻድቃን ወመላእክት ትጓሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይመሃረን ኢየሱስ ክርስቶስ ታምሪሃ ለእመ ምህረት ጸሎታ ወበረከታ ወምረተ ፍቅር ወልዳ ያሉም ስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ለሁላችን ደረግልና እናታችን ቅድስት ኪዳነ ምሕረት ያደረገች ታምሬ ነው። ከብዙ ወራት በኋላ መምሬ ዮሐንስ ወደ እኔ በማይነገር ስልጣን መጥቶ አብሮኮስ ሆይ የእናቱ የድንግል ማርያም ስጋ ያለበትን ቦታ አይቼ እጅ ነሳ ዘንድ ጌታ ኢየሱስ ክርስቶስ ጠራኝ አለኝ። ክርስቶስም ጎበኘው፣ እጅ ነሳው። የሰውና የእግዚአብሔር እርቅ የሆነ ስጋ ለአንተ ሰላምታ ይገባል እያለ ነሳው፣ አመሰገነው። የብዙዎቹ መርከብ እናቴ ማርያም ሰላምታ ላንቺ ይሁን። አሁን ግን እናቴ ማርያም ለአዳም መሬት ነህ፣ ወደ መሬትነት ተመለስ ተብሎ እንደተነገረ ቃል ለጥቂት ጊዜ በመቃብር እረፊ። አሁንም እናቴ ማርያም ስጋሽን ወደ መቃብር በመውረዱ አትዘኝ። እኔም የሰማይና የምድር ንጉሥ ስሆን ሞትን በእኔ ስልጣን ሳይኖር እንደ
ሰው ሁሉ ሞቼ ወደ መቃብር ወረድሁኝ። ዳግመኛም እኔ በፈቃዴ በአባቴና በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቼ በስጋ ተወለድኩ አላት። አብሮኮስ ሆይ ጌታ ኢየሱስ ክርስቶስ ከዮሐንስ ጋር ወደ ገነት ሄዶ የእናቱን የእመቤታችን ስጋ እንደ ጎበኘ ተገልጾ አየ። ዮሐንስ ግን በሰገነት ካለው ከሚያምር አበባና ፍሬ መልካም ሽታ ያለውን ተክል ወስደው በእመቤታችን ስጋ ላይ እንዳስቀመጡ አየ። መላእክት፣ ሊቃነ መላእክት ኪሩቤል፣ ሱራፌል ወደ ገነት እየመጡ እግዚአብሔርና እናቱ ማርያምን ያመሰግናሉ። ይኸውም በዕፀ ሕይወት ስር አጠገብ ነው። ጌታ ኢየሱስ ክርስቶስ አባቶቻችን ነጻ ያወጣቸው ይህች ናት። እነሆ በአዳም ስተት ፈንታ ስጋዬ ወደ መቃብር እንደወረደ የእርሷ ስጋ ወደ መቃብር ወረደ አለ። በገነትም ያሉ እጽዋት ጫፎቻቸው አስረዝመው ጌታ የተናገረውን ቃል ሰሙ። በእርሱ ቸር በሚሆን በአባቱና በመንፈስ ቅዱስ ፈቃድ ሐዘንና ድካም ወደሌለበት ወደ መንግስተ ሰማያት ስጋዋን እስከሚያሳርግባት ድረስ በዕፀ ሕይወት ስር በእጽዋ መካከል አኖራት። ልመናዋ ክብሯ የእናታችን የቅድስት ኪዳነ ምሕረት ልመና በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እርስ በርሳችሁ በሉስቲ ውሸት አትነጋገሩ። እርስ በርሳችሁ ውሸት አትነጋገሩ። ሐዋርያው ቅዱስ ጳውሎስ ለክርስቲያኖች የሚገባው አሉባልታ ወሬ ሳይሆን ትክክለኛውን በዓይን አይቶና በጆሮ ሰምቶ ማውራት የሰው ልጅ እንዳለበት የምታወሩት ሁሉ እውነት ይላል። አብዛኛውን ጊዜ ለእውነት የምንሰማው ጊዜ ጥቂት ነው። ጆሮም የሚጣፍጠው የሐሰት ወሬ ሲሆን ብዙ ሰዓት ያዳምጣል። ጆሮ ደስ ይለዋል የውሸት ወሬ ስለሆነ። ውሸት ደግሞ ጊዜያዊ የሚጠፋ ነው፣ የሚዋረድ ነው። መጨረሻ አፈር ተከናንቦ ይዋረዳል። አይተነዋል ውሸትን። በዕለተ ዓርብ ውሸት ነግሶ ከሰማይ የወረደው እግዚአብሔር ሌባ ተብሎ ነበረ፣ ወንበዴም ተብሎ ነበረ፣ ሽፍታን ተብሎ ነበረ። የማይገባ ግርፋት ተደርጎ ነበረ። ወንበዴ ነው አለ። ወንበዴውን ግን በርባንን ነፍሰ ገዳዩን አገር ያወቀውን የታሰረውን እሱን ንጹሕ አድርጋ ጌታ ግን እውነተኛ የሆነውን ሽፍታ ወንበዴ ብላ በሐሰት በውሸት ዓርብ ዕለት ሁሉም በአንድ ላይ ሆነው እውነቱ ውሸት ነው አሉት። እንዲህ ነው አሁን በምድር ላይ ይሰበሰቡና ብዙ ውሸታሞች እውነት ለማጥፋት ይታገላሉ። እውነት ግን አሸናፊ ነው። ዓርብ፣ ቅዳሜ፣ እሑድ ለሶስት ቀናት ውሸት ነግሶ እውነተኛ አምላክ ወደ መቃብር ወርዶ ውሸታሞች ተሰብስበው ሲያወሩ ሲሳለሙ፣ እውነት ግን በመሬት ውስጥ የተቀመጠው ያደረው 3 ቀን ብቻ ነበር። በ3ኛ ቀን ተነሳ። ክብርና ምስጋና ለእሱ ይሁን። እውነት ያዝ ውሸት መንገድ ላይ የሚቀር ነው። ብዙ ደጋፊ ቢኖረው አያድነው፣ ማንም አያድነው። እርስ በርሳችሁ ውሸት አትነጋገሩ። የምንጸልየው የውሸት ጸሎት ጎረቤት አስቀይመን እጃችን ላይ ደም አለ፣ እጃችን ላይ ክፋት አለ። የምንሰጠው አስራቱ የምንሰጠው ለነገ ማነው ሰርቀን አጭበርብረን እግዚአብሔር በገንዘብ ይገዛል እንዴ? ሰው መጥፎ ስራችሁን ነው እንጂ ያለው በዚያም ሰርቃችሁ ስጡ ይለኝ አላለም እግዚአብሔር። በሀቅ ሰርታችሁ ኑሩ፣ ለእግዚአብሔር የሚገባውን አቅርቡ። የልጆቻችን እኮ መስዋዕት የቃየል መስዋዕት እኮ ነው። ከልባችን አለም እኮ እንሰጠው። ልባችን እኮ ነው አይደለም። እውነት ነው ውሸት ነው? ሁለት ሰዎች እንደማሳያ ላሳያችሁ። ጽድቅ የሚፈልጉ በረከት የሚፈልጉ መንግሥተ ሰማያት መግባት የሚፈልጉ ግን በምኞት አይሆንም፣ በስራ ነው የሚገኘው እግዚአብሔር መንግሥት። እንደው ከሌ እንዲሆኗልና እኔም መንፈሳዊ ይሁን ስላል የምናገኘው ነገር የለም። በትክክለኛ መንገድ መሄድ መጓዝ አለብን። እንደ ጥንቱ ኢትዮጵያውያን እንደኛ እናቶች እንደኛ አባቶች ሳያማሩ ሳያነቁ ሳይጠሩ ምላሳቸው እንደኛ እያሰሩ ሳይሆን ሰምተው አይተው አስተውለው በእውነት የሚኖሩ የኛ አባቶች የኛ እናቶች ሌላ አይነት ጻድቃን ነበሩ፣ ቅዱሳን ነበሩ። ያሉትን ስናይ ይህን ትውልድ ተምረዋል አንበዋል ብለው
እናቶች ምን አይነት የተባረኩ ነበሩ። ከኔ ጋር ናቸው። እኛ የሄድንበት መንገድ ትክክል አይደለም። ማቱን መካውን በዛ ቤተክርስቲያን እንሰበሰባለን፣ እንጸልያለን፣ እንወዳለን። ነገር ግን ያልተስተካከለ ነገር ስላለ እንደው መልሱ የሚገርም ነው። እየባሰ የሚሄድ እየከፋ የሚሄድ ችግሩ እየከፋ የሚሄድ እንጸልያለን፣ እንቀድሳለን፣ እናስቀድሳለን፣ እንጸልያለን። መከራው እየከፋ ሄደው እንደ አባቶቻችን ያለ ልብ ስለሌለ ሁለት ሰዎች ጽድቅ ፍለጋ ሲሄዱ እናያቸዋለን። በሐዋርያት ሥራ ላይ ተጽፏል። የሐዋርያት ማህበር የሚባል ነበረ። የተሰቀለውን ክርስቶስን ከሰማይ የወረደውን አምላክ የሚያስተዋውቁና ይህኛ ዓለም አልፎ ሌላ ዓለም እንዳለ መንግሥተ ሰማያትን የሚያስተምሩ መምህራን ነበሩ። ሐዋርያት የጌታ ተከታዮች። ሐዋርያት ሕጋቸው ማንም ወደ እነሱ ማህበር ሊገባ የፈለገ ሀብቱን ንብረቱን ለማህበሩ አስረክቦ ነው የሚገባው። የሐዋርያት ማህበር ከኔ ጋር ናቸው። እየሰማችሁ ነው። ሐናንያና ሰፕራ የተባሉ ሰዎች ጽድቅ ፍለጋ ቤታቸው ሆነው ያወራሉ። ምን ሆነ የሚያወሩ ወደ ሐዋርያት ማህበር እንግባ ይላሉ። የሐዋርያት ማህበር ምንድን ነው መስፈርቱ? ሀብት ንብረትን በሙሉ አመጡ ሰጡ። እግዚአብሔር ማገልገል እንጂ ስለ ገንዘብ ስለ ሀብት ማሰብ የለም። በሐዋርያት ማህበር ወደዚህ ማህበር ለመግባት ባልና ሚስት ተመከሩ። ምን ያደርጉ ነው? ይህ ማህበር ምናልባት ገንዘባችንን ሰጥተን ቢፈርስ ለክፉ ቀን የሚልኩ ያስፈልጋል ገንዘብ ይላል የሰው ልጅ። ልብ ብላችሁ ስሙ። ይሄ የሞኝ አባባል ነው። ለክፉ ቀን የሚሆነው የኢትዮጵያ አምላክ እግዚአብሔር ብቻ ነው። እሱ ያለ ለገንዘብ ክፉ ቀን እንኳን ይመጣ ገንዘቡን ስታደርገው የደበረ ያኖረ ሕይወት የሰጠ ከኢትዮጵያ አንስቶ አንዱ ልትባል ያደረገ ለክፉ ቀን የሚሆን አምላክ አለ እግዚአብሔር አትለው። ግን ይገርማል። በክፉ ቀን ገንዘባችን ያድነን፣ በክፉ ቀን እናት አታድንም፣ በክፉ ቀን ወንድም አያድንም፣ በክፉ ቀን አባት ልጁን አያድንም። በክፉ ላይ የሚያድነው ሁሌ ከኛ የማይለየው የእኛን ጠባይ አውቆ እንደ ባህሪያችን እንደ ጓዳችን የሚያሳድረን አምላክ እሱ ነው። ክብርና ምስጋና ነው። አንድ ሽማግሌ የ90 ዓመት ሽማግሌ ወደ አብርሃም ቤት ሄደ። አብርሃም ደግ ሰው ያበላል ያጠጣል። አበላ ያጠጣውና እንደ ማታ ሲመሽ እምነት የለኝም አንተ ሰው አለ። እኔ እምነት የለኝም አታውቅም እግዚአብሔር አላውቅም ማለት የማታውቅ ሰው ከሆንክማ እኔ በታታ አድርገው አስወጣው። መጣ እግዚአብሔር እንዲህ አለው፣ አብርሃም በምን የተማመንኩ ደግ ሰው ብታበላ ብታጠጣ የማትሸች ደግ ሰው ምነው 90 ዓመት የተሸከምኩት አንድ ቀን መሸከም አቃተህ? ስንቱን የተሸከመው እግዚአብሔር በዘይቱ ስሜት፣ በዳቦ ስሜት፣ በማር ስሜት፣ በታች ስሜት ደቂቃ መታገስ የማንችል ሰዎች 40 ዓመት 50 ዓመት ተሸክሞ አኖረናል። አምላካችን እንደሱ ያለናል። ለክፉ ቀን ሲሆን ይህንን መሬቱ ሰምቶ ነው ለክፉ ቀን የሚሆን። ይሄኛውን ደግሞ ወደ ሐዋርያት ማህበር አስገብተን እግዚአብሔር እናገልግል። በሁለት ልብ እንደምናገለግለው ዛሬ ብዙ ባለጠጎች በገንዘብ አያገለግሉትም። እግዚአብሔር የሰጣቸው ግን እሱ ነው፣ ያከበራቸው እሱ ነው። ሲመጣ ገንዘብ የራሳቸው መስላቸውና አንዳንድ ጊዜ ጽድቅ እንዳይነፍሽ ቆንጠራ አድርገው ይሰጣሉ። አንዳንድ ጊዜ ይመጣሉ። መስጠት ግን ያለባቸው ከሰጣቸው ሀብትና ንብረት ላይ ነው። ሰጪው እግዚአብሔር ነው። ሰው ማይቀማ መኖሩን ካወቀ ካረጋገጠ ወደ ሐዋርያት ማህበር መጡ። በመጀመሪያ ባልየው መጣ። ይህችን ቤተክርስቲያን የሚመራት መንፈስ ቅዱስ ነው። ጠባቂዋ
ወደዚህ ማህበር ለመግባት መጥተናል። ለገብላችሁ ሰው የሚቀሰፈው ሲሰርቅ ብቻ አይደለም። ሰው የሚቀሰፈው ሰውን ለመግደል ሲሄድ ብቻ አይደለም። ሰው የሚቀሰፈው ክፉ ሲሰራ ብቻ አይደለም። በእግዚአብሔር ቤት መቀሰፍ አለ። መጠንቀቅ ይሄን ነው። መደፋፈር ምን ያደርገኛል? ምን ያደርገኛል? ካህኑ ምን ያደርገኛል? ቄሱ ልብ ብላችሁ ስሙ። ንጹሐን ቅዱሳን እግዚአብሔር የመረጣቸው የሾማቸው በትክክለኛው መንገድ ነው። ክህነታቸው የከበረ ካህናት አሉ። ስልጣን የተሰጣቸው ከእግዚአብሔር ጋር የሚያወሩ የሚነጋገሩ። ቅዱስ ጴጥሮስ የነበረ የሐዋርያት አለቃ ቅዱስ ጴጥሮስ መጣና ሰውየው ወደ ሐዋርያት ማህበር ልንገባ ነው አለ። ቶሎ ደህና ተረጋጉ። ቶሎ ደህና ሕጉን ታውቃለህ፣ ማህበሩን ሕጋውን እናውቃለን። ወደ ቤት የሚቀር ሀብትና ንብረት የለም። ወደ ማህበሩ አስገብቶ እግዚአብሔርን ማገልገል ብቻ ነው። ሕጉን አውቃለሁ አለ። ቅዱስ ጴጥሮስ የማህበሩ አለቃ ጠየቀው አድርጎ ሌላ ገንዘብ የለህም አለው። ዛሬ አንድ ባለጠጋ ይህችን ቤተክርስቲያን መስራት ይችላል። ተርፎታል። በአንድ ቀን በሚዝናናበት ገንዘብ ባደጉት ሀገሮች ላይ ይህን ቤተክርስቲያን መስራት ይችላል። ግንስ ጽድቅና ኩነኔ ስለማያውቅ ገንዘብ ካለ በሰማይ መንገድ አለ። በምድር ድሆችን አብልቶ ቤተክርስቲያን አንጾ በሰማይ መንግሥተ ሰማያት መግባት አለ ማለት በድፍረት ሌላ ገንዘብ የለም ዛሬ እንደሚለው እግዚአብሔር ለእኔ የሚገባውን ከ10 አንስጡኝ ሲል የለኝም። መጀመሪያ ትንሽ ሲሞክር ሲሰጠን 1,000 ብር የመጀመሪያ አድጎት ብንቀጠር ደስ ብሎን ከ1,000 ብር ላይ 100 ብር እንሰጠዋለን እግዚአብሔር ስለሰጠን። ይቀጥላል 10,000 ይሰጠናል እግዚአብሔር። ስንት ይደርሰዋል? 1,000 ይቀጥላል 100,000 ይሰጠናል እግዚአብሔር። ምን ችግር አለበት? ስንት ይደርሰዋል እግዚአብሔር? 10,000 1 ሚሊዮን ይሰጠናል። ስንት ይደርሰናል? ስንት ይደርሰናል እግዚአብሔር? 100,000 10 ሚሊዮን ይሰጠናል። ለእኔ የሚገባውን አንተ ስንት ይደርሰዋል? ይህን ጊዜ ወገኔ 100 ብር ማወጣ በቃ አለፈ። ፈተናው ሄደ ተወረወረ። እግዚአብሔርን ትቶ ገንዘብን አከበረ። የለኝም ማለት ሲንገበገብ እንዲሁ አንድ ቀን ሲያምርበት ይሞታል። ትምህርት ሄዳል። ከዛ በኋላ ዘመዶቹ እርስ በርሳቸው ይጋደሉበታል። እሱ በለፋበት ሀብት ሌላ ገንዘብ የለም። መንፈስ ቅዱስን ለማታለል መጥተሃልና ከቤት ተነስተህ አሁን ትሞታለህ። ቅዱስ ጴጥሮስ ሞተ ወዲያው። አያችሁ፣ በ3 ሰዓት ልዩነት ሚስት መጣች። ባለ ገንዘብ ይዞ መጥቶ ነበረ። የሐዋርያት አገልጋይ ልንሆን እኛም ሐዋርያ ልንሆን ባልሽ ይዞ የመጣው ገንዘብ ብቻ ነው ያለው ሌላ የለም ማለት የለም አለች። ተመካከሯላ። ምን ነው ስለዚህ የምትመካከሩ? ስለ መጥፎ ነገር ከምታየው ስለማይገባ ነገር ስለምታየው ሌላ ገንዘብ የለም። ባልሽ ያመጣው ገንዘብ ብቻ ነው። ባልሽን የገደለ የሞት መልአክ አጠገብሽ አለ፣ አንቺን ይወስድሻል አላት። በ3 ሰዓት ልዩነት ባልና ሚስት እንዘልቃለን ብለው በአንድ ቀን ተቀሰፉ። እግዚአብሔር ከዚህ ይሰውራል። ብዙ ሰዎች የሚደፋፈሩ ሰዎች ስላሉ በእግዚአብሔር የሚደፋፈሩ ሰዎች አሉ። እግዚአብሔር እጅ ላይ ባርኮ ቀድሶ አብልቶ አጠጥቶ ጓዳችን ሕይወታችን እንደባረከ ሁሉ በእግዚአብሔር እጅ ላይ ደግሞ መዓት አለ። እንዳንቀሰፍ በመዓቱ ሁልጊዜ ብናወራውና የምንኖረው ኑሮ በትክክለኛው መንገድ አባቶቻችን የኖሩበት የጽድቅ መንገድ እውነትን ይዘን እንጓዝ። እውነትን ያላስክ ሰው መጨረሻ አያምርም። መጨረሻሽ አያምርም። የጊዜውን አትመልከቱ። እውነትን ያዛችሁ ደግሞ አሸናፊ ናችሁ። ነቢዩ ኢሳይያስ ምን ይላል? እንዳሁኑ ዘመን በነቢዩ ኢሳይያስ ዘመን እውነት አለ
በአደባባይ ወድቋል። ምን ነው ፈላጊ አጥቶ እውነትን ካስክ ማንም አይፈልግም። የሚፈልግ ግን የእውነት አምላክ የሚያበላ የሚያጠጣ የሚጠብቅ ግን እውነተኛ አምላክ አንድ ቀን ያነሳል። ሰማይ ይላል፣ ጻድቅ ይላል፣ ቅድስት ነሽ ይልሻል። አንድ ቀን እውነትን ይዘን እንጓዝ። እርስ በርሳችሁ ውሸት አታውሩ፣ አትነጋገሩ። ውሸት ጽድቅ አይደለም፣ እውነትን ተነጋገሩ። በዓለም ላይ ያለን ክርስቲያኖች እኛ ኢትዮጵያውያን የምንባለው ዓለም በሙሉ የሚያደንቀን በእውቀታችን ሳይሆን የኢትዮጵያ ሕዝብ ሰርቶ ለፍቶ ደግሞ የራቡን የሚበላ እንጂ የሚሰርቅ ሕዝብ አልነበረም። የኢትዮጵያ ዛሬ ሌባ ተሸላሚ ሆኗል። ሌባ ተሾሟል። ባለስልጣን ሆኗል። ሌባ አልጓል። ሌባ ፎቅ ሰርቷል። ሌባ መኪና ይሸለማል። ወንበሬ ብሎ ከተገኘ በጥፊ ዘር አሰዳሪ ነው። አሁን ግን ጎበዝ ብሎ ሰው ታዲያ ብሎ እንዲለኝ ማን ያግባሽ ሲሉ ማን ያግባሽ ሲሉ ይላሉ። ምላስ ያለው ምን ማለት ነው? ሴቶቹ እንዲሉ ምን ማለታቸው ነው? ቀጣፊ ባጃወራው ማታ የማይነግር በዛና በዚህ የተዋጠረ ጉር ተሸክሞ የሚያመጣ አረ ኢትዮጵያ ያለ ማለት አይደለም። ሰውን ማክበር፣ ወገንን ማክበር፣ ወንድሜቴ ማለት ዛሬ በራችሁን ዘግታችሁ ጎረታሞች ተጣልታችሁ ባጠር ቤተክርስቲያን እየመጣችሁ እየጠኛችሁ እንደውም አልፎ አልፎ ስለው ነው እየተቀበላችሁ ቂም ይዛችሁ ቤተክርስቲያን እንዲገባ ማን የፈቀደለት? ቂም የያዘ ሰው ማን ነው? እንዲቀድስ እንዲያስቀድስ እንዲቆም የፈቀደለት? ትልቁ ስራ ግን ውሸትን ትቶ በእውነት መኖር ነው። ምንዳልሞ በምድር ባንከብር በሰማይ እንከብራለን። እውነትን የሚያዝ እውነትን ከያዝን ኢትዮጵያ ይባረካል። እውነትን ከያዝን የጥንቱ ኢትዮጵያ ማየት እንችላለን። በራቸው ክፍት ነው። የጥንቱ ኢትዮጵያውያን አይደለም እንዴ? በራቸው እኮ ይዘጋል፣ ክፍት ነው። ለምን? ማንም ሰው የሚበላበት የተጣላ የሚታረቅበት የኢትዮጵያውያን ቤት ነው። አሁን ግን ወንድም እህትሽን ለመግደል 24 ሰዓት ስትቆፍሪ አረጋ ትቆፍረው ራስ ሊገባበት ትችላለህ። ብዙዎች አረጋ ይቆፍራሉ፣ መጨረሻቸው ያለው እርስ በርሳቸው ውሸት አትነጋገሩ በሚለው ስም እስካሁን በእግዚአብሔር ፈቃድ የቆየ ነው። አደራችሁን እድሜ ልክ እንኳን እውነት ባንናገር ለዛሬዋ ዕለት እንኳን እውነት ብንናገርና እውነት ብንሰራ ብዙ በረከት እናገኛለን። ይቆየን። ያስተማረና የመከረን አምላካችን እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን
ነው።